እሳት ውስጥ ገብታችሁ እሳት የምታጠፉ ጀግኖች የእሳትና አደጋ መከላከል ሰራተኞች እንደ ሀገራችን ለሶስተኛ ጊዜ የሚከበረውን የእሳትና አደጋ መከላከል በዓል እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። የእናንተ አገልግሎት እጅግ የላቀ ነው። አገልግሎታችሁን የላቀ የሚያደርገው ሰብአዊነት የተሞላበት በመሆኑ ምክንያት ነው። እሳት ውስጥ ገብታችሁ እሳት የምታጠፉ ብዙዎች እሳት አደጋም ሆነ ሌሎች ድንገተኛ አደጋዎች ሲከሰቱ ከአደጋው ለማምለጥ ሲሸሹ ለማምለጥም ጥረት ሲያደርጉ እናንተ ግን ወደ አደጋው ገብታችሁ ሕይወት የምትታደጉ ንብረት የምትታደጉ ታላቅ ጀግኖች ናችሁ። ለእንም በዓል ዛሬ ስናከብር በዋናነትም ለአገልግሎታችሁ ያለንን አክብሮትና በዚሁም ምስጋና ለማቅረብ ነውና እጅግ አድርገን እናመሰግናችኋለን። የእሳትና ድንገተኛ አደጋን መከላከል ጉዳይ በብዙ ጥረት ተደግፎ ስራው ውጤታማ እንዲሆን ካልተደረገ በስተቀር ሁሉ ጊዜ እናንተ እሳት ውስጥ ገብታችሁ በምትሰሩት ስራ መሰረታዊ ለውጥ ማምጣት አይቻልም። ይህንን ታሳቢ በማድረግ በዋናነት የእሳትና ድንገተኛ አደጋ መከላከል ኮሚሽን በሰው ኃይል በሎጂስቲክ ዘመናዊ ቴክኖሎጂን ታሳቢ ባደረገ የአገልግሎት አሰጣጥ ስርዓት በደንብ ተደርጎ እንዲደራጅ የማድረግ የሪፎርም ስራ ስንሰራ ቆይተናል። እናንተ እሳት ውስጥ ገብታችሁ እሳት የምታጠፉ የሰው ሕይወትን የምትታደጉ ሰራተኞቻችን ደግሞ አገልግሎታችሁን በብዙ ጥቅማጥቅምና በመሰል ድጎማዎች የምንመዝነው ባይሆንም ለስራችሁ አክብሮት እንዳለን ይታወቅ ዘንድ የጥቅማጥቅም ፓኬጅም እንዲጸድቅ ተደርጎ ስራ ላይ ውሏል። ከዚህም ባለፈ ተቋሙን አቅም ከዚህ በላይ ይጎለብት ዘንድ ወደፊትም ጠንካራ የሆኑ የሎጂስቲክ እና የቴክኖሎጂ ውጤቶችን መጠቀም እንዲችል ጥረታችን የሚቀጥል ይሆናል። እሳትና ድንገተኛ አደጋን በዋናነት የምንከላከለው ግን በልማት ነው። ከተማችን አዲስ አበባ እየዘመነች እየለማች ነው። ብዙዎች ይሄ ልማት ትርጉሙ ምን እንደሆነ ይገባቸዋል። ጥቂቶች በአግባቡ አልተረዱት ሊሆን ይችላል። እንዲሁ ከተማዋን የማሳመር ጉዳይ ብቻ አይደለም። በከተማችን ውስጥ ለእሳትና ድንገተኛ አደጋ አጋላጭ የሆኑ ምክንያቶችን ስናይ በዋናነት የኑሮ አለመዘመን፣ እንደ ሸረሪት ድር የተጠላለፉ የኤሌክትሪክ መስመሮች፣ እንዲሁም የወዳደቁ ከጭቃና ከእንጨት የተሰሩ ቤቶች፣ ተደጋግፈው የቆሙ ጎጆዎች፣ እሱን ለማቅናት ሲባል ለመለጣጠፍና ከብርድና ከፀሐይ ራስን ለመታደግ የሚደረጉ የጥገና ስራዎች አብዛኛውን የከተማችንን የእሳት አደጋ ምክንያት ሆነው ሲያስነሱ ቆይተዋል። ስለዚህ ከተማችንን ለማዘመን ለመለወጥ የምናደርገው ጥረት ህዝባችን ከእሳትና ከድንገተኛ አደጋ የመከላከል አካል ሆኖ መታየት ይኖርበታል። ይህም ብቻ አይደለም። የኮሪደር ልማትን በከተማችን ላይ ስንሰራ እንደምታውቁት ዘመናዊ የሆነ ዓለም አቀፍ ደረጃውን የጠበቀ ፋየር ሃይድራንት እንዲኖረን አድርገናል። ከ129 በላይ እስካሁን ድረስ ተተክሏል። ወደፊትም ደግሞ በምንሰራው ስራዎች ውስጥ እንዲሁ ተካቶ የሚተገበር ይሆናል። ይሄ ለእናንተ ስራ ምን ያህል አጋዥ እንደሆነ ከእናንተ በላይ የሚረዳው የለም። ስለዚህ የከተማ አስተዳደራችን ሁልጊዜ ከጎናችሁ ይቆማል፣ ያበረታታችኋል፣ አስፈላጊውን ለስራችሁ የሚያስፈልገውን ድጋፍ ያደርጋል። በርቱ። ከሁሉ በላይ የህዝብ ባለውለታ ናችሁ። ህዝባችን ለእናንተ ተገቢውን ክብር ይሰጣል። እየሰጠም እየሰማን ያለነው ስራችሁ ታላቅ አክብሮት እንዲሰጣችሁ አድርጓልና አብራችሁ ከምትሰሯቸው በትብብር ከእናንተ ጋር ቆመው እሳት እያጠፉ ራሳቸውን ለአደጋ እየጋለጡ የሚሰሩ የአዲስ አበባ ፖሊስ፣
የፌዴራል ፖሊስ እንዲሁም ሌሎች የጸጥታ አካላትና በጎ ፈቃደኛ ወጣቶች እንደዚሁ ክብር ይገባቸዋል። ትብብራችሁ በጋራ በተቀናጀ መንገድ ስራችሁን ውጤታማ በማድረግ በኩል ትልቅ ክብር የሚገባው ነውና በርቱ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።